Civita. Ta. Civita. Risa ሆነ ሽል እንዴ የትኛ ሪሳ ቢቀሰቀስ ይነቃል። ሚጣ ሚጣ ነጋ እንዴ? አይ ገና እኩለ ሌሊት ነው። ተነሽ ቁርስሽን ቢና ወደ ስራ እንሂድ። እሺ ቁርስ ምንድነው? በጣም የምትወጂውን የአህያ ስጋ አስጠብሼልሽ ነው የመጣሁት። ልባውቃ ከሆነ እንደው ስጋ ይሁን እንጂ የጅብስ ብታመጣ ምን ችግር አለው? ቁርሴን ስጋ ከበላው እንደው ምሳ ምን ይሰራል? በተነሽ ወሬ አታብዢ። ተነሽ ቁርስሽን ቢና ወደ ስራ እንሂድ። እሺ አልኩ እኮ አልሰማኸኝም እንዴ? መች አልሽኝ? በውስጤ ልክ ስጋ ስትለኝ እሺ አልኩ። እሺ መጣሁ። እሺ እሺ ምንድነው? ቁርስ ደርሷል። አባትሽ በጣም የምትወጂውን ቁርስ አዘጋጅቶልሻል። ተነሽ እስቲ። እሺ እሺ ትንሽ ልተኛ። እሺ በቃ እነሳለሁ። እንዴ አሁን ግን ምን አለ ትንሽ ብተኛ? በፍጹም ይሄ ማለት እኮ አባትሽ የሰራውን ቁርስ ማናናቅ ማለት ነው። ስለዚህ ተነሽ። እሺ በቃ አልነቅም። ትንሽ ተኝቼ እነሳለሁ። እንዴ እኔ አሁን እዚህ ጥዬሽ ብሄድ አይደለም ቁርስሽንና ምሳሽንም በአግባቡ እንደማትበይ አውቃለሁ። እሺ በቃ ወስዳለሁ። ችግር የለውም። አይቻልም። ተነሽ ተነሽ ቶሎ በይ። ተመስገን አምላኬ፣ እኔንም እንዳጠገብከኝ ወንድሜንም አጥግብልኝ እንጂ። ከሺ ምንድነው የምትይው? እኔ እኮ ጠግቤያለሁ። እና ታዲያ ለምንድን ነው የምትለቃቀመው? ቢያንስ ፌስታሉን ነፍሳቶች ይሉት። አይ እንደው በዚህ በችግር ጊዜያችን እንደው የተራብነው ነገር እኮ እንደው የሆነ ጊዜ ትዝ ብሎኝ እንዳይቆጨኝ ብዬ እኮ። እሺ በቃ አምላካችን ነው እኛንም እንዳጠገብከን ሌሎችንም አጥግብልን። አሜን። የሰዎችን ኪስ በገንዘብ አይምሯቸውን ደግሞ በሐሳብ ሙላልን። አሜን። እጁን በኪስ ውስጥ የሚዞረውን ሰው አታሳየን። አሜን። አታሳየን። ፖሊሶች የዋሉበት ቦታ አታውለን። በፖሊስ ከተያዝን በኋላ ጣቢያ አካልን ብለው የሚጃጃሉ ሰዎችን ያዝልን። በፖሊስ ተዘረፍን ብለው ከሚጮሁ ሰዎች ጠብቀን። ጉሮሯቸውን ያዝልን፣ ዝጋልን። አሜን። መልካም የሥራ ቀን ይሁንልን። አሜን። መልካም የሥራ ቀን ይሁንልን። ይሁንልህ ትለኛለች እንዴ? በይተነሽ አሁን ውጪ ወደ ስራ ሂጂ። አይ ዛሬ እንኳን ይቅርብኝ። በጣም ስለጠገብኩኝ ምሮጥ እንኳን አይመስለኝም። ባይሆን ወደ ከሰዓት በኋላ ወጣ ብዬ እፈልጋለሁ። ይኸውልሽ ስራ መበደል የለበትም። ወጣ ብለሽ የሆነ ነገር ይዘሽ መምጣት አለብሽ። እሺ ቻው። ቻው። ወንድ ልጅ ፎጣው ጸጉሩ ነው ይባላል። ቻው። ባቻው። እነንም ቁርስ ነው ብለን የቀሰቀሰን። ኧረ እባክሽ በጣም እንደተስማማሽማ እኮ አበላልሽ ያስታውቃል። ያው ጥርግ አድርገሻል እንደ በላሽው። ያው እኔ ጥርግ አድርጌ የበላሁልህ ቅር እንዳይልና ለሞራል ብዬ ነው። ደግሞ የዶሮ ምግብ ፍትፍት። ሙያዬንማ በደንብ ታውቂያለሽ እኮ። ከአንቺም በጣም የተሻልኩኝ ነኝ። ምን ከእኔ ያንተ ምግብ ልሻል? የኔ በጣም ነው የሚጣፍጠው። እሺ ደግሞ እኮ እኔ ሴት ልጅ ነኝ። ሴት ተሆኖ ተሞቷል። እሺ ችግር የለውም። አንድ እንግዳ እዚህ ቤት ውስጥ ይምጣ። አንተም ምግብ ትሰራለህ፣ እኔም ምግብ እሰራና እናቀምሳቸዋለን። ወይኔ እነሱም ይመሰክራሉ። ሰው ሲመጣ ኬት። ለማንኛውም እሺ ዋናው ሰውዬው ይምጣና ከዛ በኋላ ለማን እንደሚፈርድ እናያለን።
ወይኔ ይኸው ዛሬ ማስረፈርሽብኝ። ከመስሪያ ቤት ነው የሚደውሉት። እሺ አባዬ፣ እኔ የምወደውን ልብስ ልበስ። እሺ እሺ በቃ ሂድ እንዳይረፍድብህ። ሰላም ነው አለን። ለነገሩ ዛሬ በጣም ደስ ብሏል። ምን ተገኘ? ባይገርምህ ይህን ድርጅት ካቋቋምኩ ጀምሮ እንደ ዛሬ በጣም ደስተኛ ሆኜ አላውቅም። ልክ ነህ፣ በጣም ደስ ብሎኛል። ለነገሩ በዚህ ዓመት በጣም ለፍተሃል፣ ደስታ ይገባሃል። አይ ለነገሩ ይሄ የእኔ ብቻ አይደለም የሁሉም ሰራተኞች ነው። ስለዚህ የደሞዝ ጭመራ ለማድረግ እያሰብኩኝ ነው። ይህማ በጣም ደስ የሚል ዜና ነው። ሁላችንም ስራችን ወደና ተግተን እንድንሰራ ያደርገናል። ትክክል። አሁን የፈለግኩ ለምን መሰለህ፣ ከሰዓት ላይ ሰራተኞቹን በአጠቃላይ ስብሰባ ትጠራልኛለህ። ያው በዛውም ስለ ደሞዝ ጭመራውና ስለ አንዳንድ ነገር እናወራለን። መልካም፣ ሁሉንም እጠራችኋለሁ፣ ምንም ችግር የለውም። እቺ የእኛን ድርጅት አቅርቦት የሚፈልጉ ድርጅቶች ናቸው። ተመልከታት እስቲ። ነገር ያለው እኮ ገና ብዙ ድርጅቶች ይመጣሉ። ዋናው የእኛ ትጋት ነው። ኦ ናይስ፣ ደስ ይላል በጣም። በቃ ልጆቹን ጥራለኝ። እሺ ለከሳ መልካም። እሺ ቆይ እንዴት ነው? አንቺ ጠዋት ረግመሽ ነው እንዴ ላክሽኝ? አረ ይቅር ይበልህ። እንዲያውም በደንብ መርቄ እኮ ልክ እንደ ቱርኮቹ አደፍቼ ነው የላኩ። ታዲያ ምን ነው ሰዎቹ በእኔ ጨከኑ? አሯሯጠኝ እኮ የሮጥኩት ሩጫ እኮ ቢቀጣጠል እኮ ግማሽ ማራቶን ያክላል። በጣም እኮ ነው ያሯሯጡኝ። እንግዲህ ጀማሪ አባራሪ ሲገጥም እንዲህ ነው እንዴ። ይሄ ደግሞ ምንድን ነው? የዛሬ ዓመት እቅዳችን ላይ ባንካችን ውስጥ 1 ሚሊዮን ብር ይገባል ብለን ነበር እቅዳችን። ከዛ ግን በትርፍ ሰዓቴ ቁጭ ብዬ ሳስበው ባንካችን ውስጥ ያለው 4% ብቻ ነው። ቆይ እንዴት እንደዚህ ሊሆን ይችላል ብዬ እያሰብኩ እኮ ነው። ያንቺን ዝላልነት ነው። ተነስተሽ ወደ ስራ ሂጂ ስትባይ ትጋደሚያለሽ። ስራውተሽ እንኳን ደህና ነገር የረባ ነገር አሰሪም ዝም ብለሽ ጠጠር ጠቃጠቀው የርገንዶ ነው ሰርተሽ የምትመጪው። ያለ ነገሩ እኮ አይደለም። ዝም ብለሽ እኮ ያለ ምክንያት አይደለም። ዝም ብለሽ ነው የምታጋብሽው። ዝም ብለሽ ነው የምትሰበስቢው። ምልሽ እኮ ያለ ምክንያት አይደለም። ዝም ብለሽ ነው የምታግበሰብሽው። አረ እባክህ ያንተንስ ማን ይናገርልህ? በየማታ መጠጥ ቤት እየሄድክ የምትበትነው ብርስ? አንዳንዴማ ፈታ ማለት አለብኝ እኮ። አንዳንዴ ፈታ ስል እኮ አይምሮዬም ፈታ ይላል። ደግሞ እነሱ ይሻላሉ እኮ። እኔ ፈታ ስል እነሱም አሯሩጦኝ አያባሩኝ። በዚህ አይሉ በዚህ ወጣ በዚህ ገባ አይሉም እኮ። የተገኘውን ላፍ አድርጌ ይዤ ወደ ቤት እመጣለሁ። ያንቺ አለ እንጂ ዝም ብሎ መጋደም። ተይ እንጂ ስራ መበላሸት እኮ የለብሽም። ቆይ ከዚህ በኋላ ግን አሳያለሁ። እሺ ታየኛለህ። ይሄ አሁን የተናገርከው ነገር እንዲቆጭ ነው ማድረግ። ታየኛለህ። ከአሁን ሰዓት ጀምሮ ታየኛለህ። ፉከራ ብቻ ምን ይሰራል? ዝም ብሎ ፉከራ ስልና ይሻላል። ሰርተሽ አሳይና። አስታሳያለሁ። ፉከራ ብቻ ምን ይሰራል? ማሳየት ነው። እባክሽን ፖሊስ ጋር እንዳትወስጂኝ እባክሽ። ከፈለግሽ አንቺ የፈለግሽውን አድርጊኝ እባክሽ። ለምንድን ነው ፖሊስ ጋር ማልወስድሽ? ሌባ አይደለሽ? እነሱ ጋር ሄዶ መቀጥቀጥ በጣም ሰልችቶኛል። ብታይ ልጅ ናት ብሎ እንኳን እኮ ያዝኑልኝም። ስለዚህ አትወሰጂኝ እባክሽ። ጭራሽ ይሄንን ካወቅሽ መጀመሪያ ለመስረቅ ነው። አትቀጥይ። ቆይ ግን ለምንድን ነው እንደ ድማ ትፈቅጂልኝ? እነማን ናቸው ይሄን ስራ የሚያሰሩሽ? እነማንም? ፖሊስ ጋር ወስድሻለሁ። ህሊና ከሌለሽ ውሰጂኝ። ሙቺ ብለሽ የምትፈርጅብኝም ከሆነ ውሰጂኝ። ስለዚህ ትክክለኛውን ነገር ንገሪኛ። የምን ትክክለኛ ነገር ነው የምትይኝ? እነማን ይሄን ስራ እንደሚያሰሩሽ? በቃ ከወንድሜ ጋር ነው የምሰራው። በጣም ጥሩ። በይ ስልኩን ስጪ።
እንዴ ይቆጣኛል እኮ ለምንድን ነው የሚቆጣሽ? ስለሰጠውሽም እንደገና ስለተያዝኩም ነው። ችግር የለውም አሁን እኔ ስላሉ አይቆጣሽ። ንገሪ፣ ቶሎ በይ ንገሪ። እሺ 09 ምንድን ነው? ምን ሆነሽ ነው ደግሞ? ምን ሆነሽ ነው ያኮረፍሽው? ደብሮኝ ማለት? አዎ አባዬ፣ እንዴት ነው የማይደብረኝ? አንተ ጠዋት ወጥተህ ማታ ነው የምትመለሰው። አሁን ደግሞ ብቻዬን ስውል ትምህርትም ስለተዘጋ በጣም ነው የሚደብረኝ፣ ይጨንቀኛል። አዎ የኔ ልጅ ግን እኮ ያው ዘመኑን እያየሽ ነው። በዚህ ሰዓት እኮ ደፈር ብሎ ሰራተኛ መቅጠር በጣም ስለሚያስፈራ ነው። በጣም ይቅርታሽ እንደዚህ እንድትደበሪ ስላደረጉሽ። አይዞሽ፣ በቅርቡ ሁሉንም ነገር ይስተካከላልሽ። አባዬ ለምን ግን ሚስት አታገባ እንዴ? ምን ሚስት አገኘሽልኝ እንዴ? አባዬ እየቀለድኩ አይደለም። ድሮ ልጅ እያለሁ በእንጀራ እናት እንድታድጊ ስለማልፈልግ ነው ትል ነበር። አሁን እኮ አድጌያለሁ። አሁን አንቺ አደግሽ ነው የሚባለው እንዴ? እና ከዚህ በላይ ለመዘዝ አደግኩኝ ብለሽ የምታስቢ ከሆነ ስለዚህ ሚስት የምታመጭልኝ አንቺ ነሽ ማለት ነው። ከዛ እሷን አገባለሁ። ቤት ውስጥ ብቻሽን ሆነሽ አይደብርሽም። እሷ ታጫውትሻለች። ትንሽ ቆይቶ ደግሞ ወንድም ወይ እህት እንሰጥሻለን። እህትህ እኔ ጋር ነው ያለችው። ቆይ ምን አድርጋች ነው? የምትሰሩትን ስራ ታውቂው እንዴ? ለምን ጠይቀኛለህ? ምን ያህል ነው የምትፈልጊው? ልስጥሽና ልቀቂያት። እባክህ እኔ ገንዘብ አይደለም የምፈልገው እና ከእናንተ ጋር መስራት ነው የምፈልገው። አልገባኝም። ከእኛ ጋር ምንድን ነው መስራት የምትፈልጊው? አታድክመኝ። የምትሰሩ ስርቆት አይደል እንዴ? በቃ ቡድናችሁ ውስጥ ቀላቅለኝና አብሬያችሁ ልስራ። እኛ በቡድን አንሰራም። የምንሰራው እኔና እህቴ ብቻ ነን። እየቀለድሽ ነው አይደል? ያሬድ፣ እኔ አሁን በዚህ ሰዓት እየቀለድኩ አይደለም። ያለሁበትን ሁኔታ የማውቀው እኔ ብቻ ነኝ። ታዲያ ለምንድን ነው ቀላል መንገድ እያለ ከባዱን መንገድ የመረጥሽው? አንቺ እኮ በጣም ቆንጆ ነሽ። ብዙ ሚሊዮነሮች ተሻምተው ያገቡሻል። እኔ እንደሱ አይነት ነገር ውስጥ መግባት አልፈልግም። ቆይ ከኛ ጋር ምንድን ነው የምትሰሪው? የምንሰራው እኔና እህቴ ነን። እሱንም ከሞትን ሞትን ከኖርን ኖርን ብለን ነው። እሺ ሌሎች የምታውቃቸው ቡድኖች የሉ? እኔ በቡድን የሚሰሩትን አላውቃቸውም። አሁን እህቴን አገናኘ። ያለ ምክንያት እኮ አይደለም ታግበሰብሻለሽ የሚልሽ። ካልጠፋ ነገር የተሰጣ ልብስ ትሰርቂያለሽ። ምን ላርግ ታዲያ? እቺ ማለፍ አቃተኛ። ቆይ እስቲ እንደው ምን ስትያሰብሽው? ያሬዶ ልብሶቹን እኮ ብታያቸው ኳሊቲ ናቸው። ከዛ ልክ ሳያቸው ሳቡኝና ወሰድኩት። እና ኳሊቲ የሆኑ እንደሆነ እንዴ ከቡቲክ የምታወጫቸው መሰለሽ እንዴ? በቃ አሁን ዋናው ነገር እኔ መለቀቄ ነው። ትሽ በእናትህ ታቻኩልኝ ሳላመሰግናት መጣሁት። ለምን ነው ደግሞ የምታመሰግኛት? ይሄኔ እኮ በፖሊስ ቢያዝ ኖሮ ወይ በዊልቸር ወይ ደግሞ በሽኮኮ ነበር የምታመጣኝ። አረ እንደው እዛም በወሰደችሽ። ቆይ ግን ለምንድን ነው የፈለገች? እኔስ ግራ የገባኝ እሷ አይደል አብሬያችሁ ካልሰራዋት ላይ መሰለሽ። እና ታዲያ ምን ችግር አለው ብትሰራ? እንዴ ችግር የለውም። ምን ሆና ልትሰራ ነው? ገንዘብ ያዥ ነገር እቺ ባንዳ ምን ችግር አለው? ይሰራሽ አታገኘውም እኮ እንደው ማለት ነው። አምላኬ ሆይ አሁን ምንድን ነው የማደርገው? ከዚህስ በኋላ ተስፋዬ ምንድን ነው? እስከ መቼ ነው እንደዚህ የምቀጥለው? ግን ምን አይነት ጠማማ እድል ነው ያለኝ? ይህን ሁሉ ጊዜ ስንት ነገር ስጠብቅ፣ ደስታዬን በምጠብቅበት ሰዓት ይሄ ይሁን? አሁን እንዴት ነው ነገሮችን ማስተካክለው? አምላኬ ሆይ እባክህ ከዚህ ጭንቀት አውጣኝ። አምላኬ ሆይ እባክህ እርዳኝ። እባክህ የእውነቴን ነው የምልህ። በጣም የተደሰትኩ። ስለዚህ ሰራተኞቻችን በሙላ በጣም ሊደሰቱ ይገባል።
ከባለፈው ዓመት እኮ 20% ነው ጭማሪ ያገኘነው። በዚህ ላይ ደግሞ እኮ የጥራትም ተሸላሚዎች ሆነናል እና ይሄ ሁሉ ያስደስተም። በጣም በጣም እንዴ ሰራተኞቹ ራሱ ደግሞ ስለተጨመረላቸው በጣም ደስ ብሏቸዋል። በጣም ታዲያ አሁን እኔ ብደሰት የሚያስገርም ነገር ነው። እንዴት ተብሎ ጠጣ እባክህን፣ ጠጣ። ዋው እኔ የምልሽ እናት፣ ከዚህ በኋላ ውጭ ያሉትንም ሰዎች ሂሳብ እንዳትቀበይ፣ በእኛ ነው ግብዣው። እውነትም ዛሬ ገና እንደዚህ ደስተኛ ስትሆን ሳይክ እንዴ ፍቅረኛ ቢኖር እንኳን አግብተህ እንደዚህ የምትደሰት አይመስለኝም። እሱን እንኳን ሳገባ የምንደርስበት ጉዳይ ይሆናል። ፍቅረኛ ስትል ግን ፍቅረኛ እንዴት ነች? ደህና ናት፣ እናወራለን። ምን አለ እንኳን እንደዚህ እንደምትሸት እያወቅህ ማስቲካ እንኳን ብትበላ። አስቤው ነበረ፣ ግን ሁሉም ሱቆች ተዘግተዋል። አመልህን ካወቅ ቀደም ብላ አገዛም ነበር። ማምሸቴን በምን አውቄው? ቅምቀማ ቤት ስትሄድ እንደምታመሽ ማወቅ አለብህ። እንደምጋበዝ በምን አውቃለሁ? እንዴ መጋበዜን ባቅ ኖሮ እኮ ቀድሜ ይዘጋጅ ነበር። እንዴ ደግሞ አንተ ማን ነው በእናትህ ሰው ብሎ የሚጋብዝ? ኧረ ተይ ሚጣይ፣ እንዴ ዛሬውስ የተለየ ነው። ዛሬ የተለየ ነው። በስመ አብ፣ አንድ ሰው ተዋወቅኩ። እንቁ ሰው ነው፣ የሚያመርጥ ሰው ነው። እዚህ የእኛ ሰፈር የዚህ የወረዳችን ትንሹ ባለ ሀብት ነው። ዛሬ ድርጅታቸው ስላተረፈ ሁሉንም ሲጋብዙ ነበር፣ እኔም ተጋበዝኩ። በጣም የሚገርምሽ ግን አሁን ከትርፉ እንዴት መካፈል እንዳለብን ምን ያህል እርሻ እንዳለን ማወቅ ነው ችግሬ። እሱ ላይ ብናስብ ምን ይመስልሻል? አቤት ዛሬ ገና ከቅምቀማ ቤት ደህና ነገር ይዘህ መጣ። ጣይሙች፣ እኔ እኮ ያለ ምክንያት አልጠጣም የምልሽ እኮ ለዚህ እኮ ነው። ያለ ምክንያት መጠጥ እንዲህ ንክች ብዬ አላደርግም። ትርፍ ነው ዛሬ ይዤ የመጣሁት። ግን እንዴት ነው ከትርፉ የምንካፈለው የሚለውን መመካከር አለብን። አታስብ፣ እኛ እኮ የሌባ ጋርዲዮላዎች ነን። ስለዚህ እቺን ጨዋታ ባጭሩ እንጫወታታለን። ትንሽ ማሰብ ብቻ ነው። ይቅርታ ብለን አመሸው አይደለ? አምሽት አትግባ ስልህ እምቢ አልከኝ አይደለ? ምን ላድርግ ብለሽ ነው? ዛሬ ድርጅታችን አንድ ፕሮግራም ነበር አላልኩሽም? በጣም ሁሉም ተደስቶ ስለነበር እናምሽ ምናምን አሉና በዛው ዘና ብለን መጣን። አባዬ አንተ አምሽተህ መምጣቱን እንኳን ለምጃለሁ። አንተ አንድ ነገር ብትሆን ምን እንደመሆን አስበህ ታውቃለህ? አያቶችን እንኳን እንዳልቀርባቸው አርቀን ያሳደገኝ። ብሌንዬ ብዙ ማስታወስ የማልፈልጋቸው ነገር ስላሉ ነው ከአያቶችሽ ጋር ብዙ አላገናኝሽ። ለምንድን ነው ብዙ ነገር ማስታወስ የማፈልገው? እሱን ሌላ ጊዜ እናወራዋለን። ይቅርታ ግን በጣም እሺ። ይሄ ለሌሊት የሚመጣ ሀሳብ ቀን ቀን የት ነው የሚሄደው? ሚጣ አንቺ ሚጣ፣ እቺ ደግሞ እንደው ከተኛች እንደ ሬሳ ነው የምተኛው እኮ። እንደው ቢቀሰቅሷት ማትሰማም። ውሃ ርጫት እንዴ! ሚጣ አንቺ ሚጣ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምን ሆነ ነው? ታለቅፈ ነው እንዴ? በዚህ በሌሊቱ ምንድን ነው የምትለው? የመጣልኝን ሀሳብ ብታይ። ቆይ የምን ሀሳብ ነው? በዚህ በሌሊት ደግሞ ውሃ ምናምን ሊያስረጭ ያሰበ? የመጣልኝን ሀሳብ ብታይ እኮ ውሃ አይደለም አሲድ ብደፋብሽ እንኳን ምንም አይደንቅሽም ነበር። እሺ ምንድን ነው? ስሚ፣ ሰውየውን ለምን በሴት አጥመድ ነው ቶሎ ቶሎ ገንዘብ እንዲያቀብለን አናደርገው? ፓ
በጣም ምርጥ አይዲያ እኮ ነው። አንተ ልክ እንደ ደራሲ ነው ሌሊት ሀሳብ ይመጣል። ግን ችግሩ ሴት ከየት እናመጣለን? እቺ ደግሞ ያሳስበው ነገር ያሳስብሻል። አሁን የሴት ጉዳይ በዛት ይጠይቃል። ልጅቷን ለምን ሆነና የተዋወቅኳት? ለምን ሆነና ያገኘኋት? በቃ ደውልላታ። የሚጣረተኝ አሁን በዛት ይደውላል። ለሌሊት የሚደውለው ሰካራም ነው። አሁን በዛት አይደውል። በቃ ተኝ፣ ነገ እንደውላታለን። ተኝ። ኧረ እባክሽ እንዴ! አንቺ ገና ሌሊት አይደለ እንዴ? ምን ሆነሽ ነው? ነግቷል። አይንህን ከፈት ዘጋ አድርገው። በቃ እሺ፣ እኔ እንደውም ማራበኝም። በቃ ተይው፣ ሂጂ በቃ። ይሄ የሰነፎች አባባል ነው እንዴ? ቆይ። ወይኔ በቃ እሺ፣ እነሳለሁ። አዎ ቶሎ ተነስተ መኝታ ቤቱን ልቀቅ። እዛው ቁርስ እየቀዘቀዘ ነው። ዛሬ አገኘሽ። ይኸው ደስ ይበልሽ። እምቢተኞችን አሸንፈ ቦታውን ተቆጣጥረነዋል። ረሚጣ ስልኳ እኮ ገገማ አይሰራም። ወይ ደግሞ ደጋግመ ሞክርላታ። ይሄንን ስሞክር ለ18ኛ ጊዜ እኮ ነው። ወይ በቃ ሌላ ሰው እንፈልግ። አይሆንም፣ ሌላ ሰውማ አንፈልግም። በቃ እንደዛ ካልክ ሰፈሯን ሂድ። ይሄ በጣም አሪፍ ሀሳብ ነው ሚጣ። ከጊዜ በኋላ ግን የሆነ ለውጥ እያሳየሽኝ ነው። ገና ምን አይተ ባልተቻት ብለን እንድትጸጸት ነው ማረግሽ። አሳያለሁ። በላሁን እንውጣ በል። ይህ ፍቅር እኔም እኮ በጣም ናፍቀኸኛል። ደግሞ አሁን ልመጣ ትንሽ ጊዜ አይደል እንዴ የቀረኝ? አውቃለሁኝ። ለማንኛውም ራስህን ጠብቅልኝ እሺ? እዚህ ሀገር ሆኜ ስለ ኢትዮጵያ የምሰማው በጣም መጥፎ ነገር ነው። ደግሞ አንተ ባህሪህን አውቃለሁ። አርፋ አትቀምጥም፣ እዚህም እዛም ነው የምትለው። ለምን እንደምጨነቅ ይገባሃል አይደል? እና ደግሞ ሀገሬ መጥቼ አይንህን እስከማየው በጣም ነው የጓጓሁት። እሺ በቃ እሺ እደውልልሃለሁ። እሺ ማን ነው? ምንድን ነው? ልትሄድ ነው እንዴ? አዎ እንዴ፣ ረፍዶብኛል አልኩሽ አይደል እንዴ? እሺ አንዴ ብቻ ፎቶ አንሳኝ። እንዴ መኪናው እንደዚህ ብቻውን ተገትሮ? በእናትህ አንቺ ልጅ ግን ይሄ ፎቶ ፍቅርሽ ግን ይገርምኛል በጣም። ሄድኩኝ። እሺ ረፍዷል እንዴ? ቆይ አሳየኝ እንጂ ፎቶውን። እንዴ ማታ ስመጣ ሳይሻለው ረፍዶብኛል። ቤቱን ደግሞ በደንብ እየጠበቅሽ። ቻውሽ። እንዴት አደውልኝ መጣ? ብደውልልሽም ስልክሽ አይሰራም። አዎ 20 ደቂቃ ነው ከከፈትኩት። አንድ ነገር ለማክርሽ ነበር የመጣሁት። ምንድን ነው የምትናገረኝ? እኔንም አንቺንም የሚጠቅም ነገር ነው።
ተረጋግተን ቁጭ ብለን እንደተማረ ሰው እናውራ ነው ወይስ አንቺም እንደሌሎቹ በጠረጴዛ ዙሪያ ያለሽ? ቤትሽ ደግሞ ጠረጴዛ የለም። ልክ ነህ። ምን ነበር? ያንቺ ኳስ ነው? አዎ የኔ ኳስ ነው። በጣም ይቅርታ ድንገት ሰልፉ ነው የገባብኝ። አረ ችግር የለውም። እሺ አመሰግናለሁ። ቆየሽ ልትሄጂ ነው? እዚህ ሰፈር ያሉት ልጆች ስለማያጫውቱኝ ብቻዬን ልጫወት ነው። እና ከኔ ጋር መጫወት ትፈልጊያለሽ? ቤት አይቆጡሽም? አይቆጡኝም። ግቢ ግቢና አብረን እንጫወታለን። እሺ ነገ ደግሞ እኔ ሰፈር ሄደን እንጫወታለን። እሺ ነይ። ተስማማን? ያስፈራል። እሺ ልሞክር። አዎ እንደሚያስፈራ አውቃለሁ፣ ግን ምንም ችግር የለውም። እኔ በሁሉም ነገር ካጠገብሽ ሆኜ አግዝሻለሁ። እሺ በቃ በጣም ጥሩ። ግን አንድ ነገር ማወቅ አለብሽ። ሰውኛውን ካገኘሽው በኋላ እኔን እክድሃለሁ ብትይኝ አልለቅሽም። የእውነት አልምርሽም። በአሪፍ ሙድ ብንለያይ ነው የሚሻለው። ሲጀመር ይህን ስራ እንድታሰራኝ የጠየቀው እኔ ነኝ። ሲቀጥል ደግሞ ሰውየውን የምፈልገው ለገንዘብ እንጂ ለትዳር አይደለም። ደግሞ አንተም አብረኝ የምትሆኑ ከሆነ እያንዳንዱን ነገር ታያለህ። ግን ብሩን እጃችን ካስገባን በኋላ ከዚህ አካባቢ መሰወር ያለብን ይመስለኛል። እሱ ያሳስብሽ? ይሄ ጥሩ ሀሳብ ነው። የተወሰነ ገንዘብ ከተቀባበልነው በኋላ ማከርከስ ነው። ጥሩ ሀሳብ። ጋትሽ ጊዜ ነው። እሺ ማን ነው ይሄን ያልደጋግሞ የሚደውልልህ? ኧረ ቦስ ሴቶች እኮ አላስቀምጣሉኝ። እኔ የምልህ ፍቅረኛ አለች አይደለ? አዎ አለች። ማለት ትወዳታለህ? ታፈቅራታለህ? አዎ አፈቅራታለሁ። እንዴ ታዲያ ካፈቀርካት መደራረቡ ምን አስፈለገ? እኔ እንጃ ቦስ፣ እንዴት ብዬ እንደምነግርህ አላውቅም። ብቻ አፈቅራታለሁ፣ ግን እንደዛ እያፈቀርኳት በሷ ላይ ሴት መደረቡን ማቆም አልቻልኩም። እንዴት ብዬ ማለት እንደሱ ሆኖብኛል ነው። ከሞከርከው ሁሉንም ነገር ታደርገዋለህ። አሁን ለምሳሌ እኔን ተመልከት። የብሌንዬ እናት ከሞተች 10 ዓመት ሆኗታል። ከዛ በኋላ ሴት የሚባል ነገር ባይኔ አይቻላል። እንኳን ሴት አሁን የወንድም ጓደኛ የለኝም። ልጄም ጓደኛዬም ብሌንዬ ብቻ ነች። ለምን ማለቴ? እንዴት? ታሪኩ ብዙ ነው እባክህ። ብሌንዬ እየጠበቀች ነው። ሌላ ጊዜ እናወራለን። እሺ በቃ ሂሳብ እዛው ክፍል ይወጣል። እሺ እሺ። ብሌን ብሌን አንዴ ነችና ብሌን፣ ይኸውልሽ ይሄ ጨዋታ ይቅርብሽ ብዬሻለሁ። ብሌን ነይ ውጪ። ብሌን አንቺ ብሌን ብሌን የት ሄዳ ነው? ይኸውልሽ እንደዚህ አይነት ጨዋታ ነው ያልወድም። በቃ ነይ ብዬሻለሁ።
ይሄዳል? ራፊ እያልኩሽ አይደል እንዴ? ራፊ ከዚህ በኋላ እንደዚህ አይነት ነገር አላልኩሽ? አዎ አይለመደኝም። ከዚህ በኋላ በእናት ምን አይነት ልጅ ናት? ተጫወትሽብኝ አይደለ? እባክህ የዛሬውን እንኳን እንደማርኩ ቁጠረው። አሁን ጠዋት ያነሳኝን ፎቶ አሳየኝ ቶሎ በል። አንቺ ደግሞ ፎቶ ስትወጂ እንዴ? ስልኬስ የለም። እንዴ? ቆይ መላኩ? አይ መላኩ ጋር ደግሞ አይደለም። እስቲ የት እንዳደረግክ በደንብ አስብ። ቆይ እስኪ ያኛውን ስልኬን ከመኝታ ቤት አምጭልኝና በሱ ልደውል። ያመጣው ስልክ በጣም ውድ ስልክ ነው። አዎ ይሄ ስልክ 50,000 ብር 90,000 ብር የሚሸጥ ስልክ እኮ ነው። ይሆናል ግን ሰውየው ከደወለ ስልኩ መመለስ አለበት። እሺ ከደወለ አናግረውና እመልስለታለሁ። እሺ ስልኩን ለባለቤቱ ማለት እሺ ብርሃኑ ማለት አንተ ነህ? አዎ እኔ ነኝ። ያው ስልክህ። በጣም አመሰግናለሁ። ታዲያ ለዚህ ውለታሽ ምን ልክፈልሽ? ምን ላርግልሽ? የምን ውለታ ነው? ስልክህን ጣልክ፣ አገኘው፣ መለስኩልህ። ደግሞ ያንተ ንብረት ነው። በጣም የሚገርም ነው። አንቺ ባትሆኝ እኮ ማንም ሰው እንደዚህ አይመልስም። እኔ ሰው ሀቅ አልፈልግም። እኔ የምፈልገው የላቤን ነው፣ ራሴ ሰርቼ ያገኘሁት። በጣም አመሰግናለሁ። እሺ ባክሽን ወይ ሻይ ቡና ነገር ልበልሽ? አረ አትቸገር፣ ችግር የለውም። ግድ የለሽም። እሺ በይ። እሺ እሺ ነይ ግቢ። የእውነት በጣም አርጌ አመሰግናለሁ። ያው ስልኩ ያን ያህል ባይሆንም ግን ውድ ከሚባሉ ስልኮች ውስጥ አንዱ ነው። ስለዚህ ትመልሽልኛለሽ ብዬ በፍጹም አላሰብኩም ነበር። በቃ ስትደውይልኝ እንገናኝ ስትይኝ እስቲ የሚሆነውን ነገር ላይ ብዬ መጣሁ እንጂ የእውነት በጣም ነው የተደነቅኩት። ለምን ይገርምሃል? ያንተ ያልሆነ ነገር እኮ ያንተ አይደለም። ደስተኛ ሰው የሚያደርግህ ደግሞ ሰርተህ በላብህ ያመጣው ነገር እጅ ላይ ሲኖር ነው። እኔ እንደዛ ነው የማስበው። በጣም ይገርማል። ሟቿ ሚስቴን ያስታወሽ። ምንም ድሀ ብትሆንም የሰው ንብረት ግን በፍጹም አትፈልግም ነበር። በጣም ደስ የምትይ ሴት ነሽ። አመሰግናለሁ። ግን ከተገናኘን ጀምሮ ሙገሳ እያበዛህብኝ ነው። ምን እንደምልሽ የእውነት በጣም ግራ ገብቶኝ ነው። እንደው ድፍረት ካልሆነብኝ ጓደኛ ብንሆን በጣም ደስ ይለኛል። ጓደኛ ማለቴ ምን አይነት ጓደኝነት? በቃ ይሄ በችግርም በደስታም አብሮ የሚሆን የውስጥሽን የምታወሪው ብዙ ነገር። ስንት አመት የምታውቃቸው ሰዎች በዙሪያ እያሉ ዛሬ የምታውቀውን ሰው ጓደኛ ሆኚ ማለት አይከብድም? የኔ ጓደኞች ምቀኞች ናቸው። የኔን ደስታ የማይፈልጉ ስለሆነም ከሆነ አመት በኋላ ጓደኛ የለኝም። ያለ ጓደኛ መኖር ግን አይከብድም? ላንቺ ደስታ ካላሰበ፣ ላንቺ ደስታ ካልተጨነቀ፣ ምንም አይነት ድሎት ካልተሰማሽ
ከቤተሰብም ትርቂያለሽ። ሚስቴ ከሞተች በኋላ ጓደኛ የሚባል የለኝም። አልገባኝም። አዎ አይገባሽም። አሁን እንዲህ ነው ብልሽ ምናልባት ወደፊት ይገባሽ ይሆናል። ግን ለጥያቄ መልስ ይኖርሻል? ይከብዳል፣ ግን እሺ ሞክራለሁ። አይ ስንገባበት ስንተዋወቅ ምን ስንል በጣም ቀላል እንደሚሆንልሽ እርግጠኛ ነኝ። እሺ በጣም እየራቅን እኮ ነው። ቆየት ነው የምንጮተው። ብዙ ልጆች ስለሌሉ እኮ ነው። ታዲያ ልጆቹ ከሌሉ እንመለሳ። እዚህ ምን እንሰራለን? በሁለታችን ብቻ ጨዋታው ደስ አይልማ። በቃ አንቺ ልጆቹን ፈልገሽ ተጫወቺ። እኔ ግን ከቤት እየራኩ ስለሆነ መመለስ አለብን። አረ ነይ እንዴ! እዚህ ድረስ መተሽ ልትሄጂ ነው? ትንሽ ብቻ እንፈልጋቸው። የእውነቴን ነው። ከቤት በጣም እየራኩ ነው። አንቺ ግን ከፈለግሽ መጫወት ትችያለሽ። ደግሞ የማናውቀው ሰፈር ነው ያለነው። ሂጂ በቃ ብቻ ይጫወታል። አካብዳለች እንዴ? ብሌን፣ አንቺ ብሌን ጫማ አምጪልኝ እስቲ። ብሌን ብሌን፣ ይኸውልሽ እንደሌላው ጊዜ እየተጫወትሽብኝ ከሆነ አልለቅሽም። ብሌን ብሌን አቤት አባዬ፣ ጠራኸኝ? የት አባሽ ነው የነበርሽው? በሩን ጥለሽ የት አባሽ ሄደሽ ነው? እዚህ ሰፈር እየተጫወትኩ ነበር። የምን አባሽ ጨዋታ ነው? ከቤት ስትወጪ በሩን ቆልፈሽ ውጪ አላልኩሽም? እንደዚህ ነው ያስተማርኩሽ? ይኸው ደስ ይበልሽ። በሩን ክፍት አድርገሽ ሄደሽ ወርቆቹ እንዳለ ተዘርፈዋል። አይሆንም አባዬ። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ንገሪኝ። ሌባ ክፍት ቤት አግኝቶ ላይዘርፍ ነው ድሮስ? እንደዚህ ሆናል ብዬ አልጠበቅኩም ነበር። ይቅርታ አድርግልኝ። ቆይ አንቺ የት የምታውቂው ጨዋታ ነው አሁን ጨዋታ ካልተጫወትኩ የምትይው? የምን ጨዋታ ነው እንዴ? ጠንቃቃ ሁኚ። ሱቅ እንኳን ስትሄጂ በሩን ቆልፈሽ ሂጂ የምልሽ ለዚህ ነበር። ግን ምንም አትሰሚ ምንም። አባዬ በጣም ጨነቀኝ እኮ። እኔ ከዚህ በፊት ከዚህ ቤት ወጥቼ ስለማላውቅ ይሄ ይፈጠራል ብዬ አስቤ አላውቅም። ይቅርታ አድርግልኝ። ለምንድን ነው ይቅርታ የማደርግልሽ? የሰራሽው ስህተት ይቅርታ የሚያስጠይቅ አይደለም። በዚያ አካሄዳችን ግን በዚህ ዓመት ያሰብነው ቅርስ ሳይሳካ አይቀርም። ገና ምንም ስራ ሳትጀምሪ ደረትሽን መንፋት ጀመርሽ? ምን ማለት ነው? ምንም ሳሰሪ ማለት ልጅቷን ከጎተራ እስከ ለሚኩራ ድረስ ነው አይደለም እንደመጣዋት። ታዲያ እኮ ይሄ ደረት አያስነፋም፣ አንገትም አያስደፋም። አንገትሽን ደፍተሽ ብትሰሪ ነው የሚሻልሽ። እሺ እሰራለሁ፣ ግን አሁን ይቺን ወርቅ አንገቴ ላይ ጥልቅ ብታረግልኝ ስራው የሚነቃቃል፣ እኔም ደስ ይለኛል። አትነቃቂ፣ አላጠልቅልሽ። ቆይ እሺ ለሞራሌ ሲባል እንኳን ብታረግልኝ ምን ችግር አለው? ባጠልቅልሽ ደስ ይለኝ ነበረ፣ ግን አላርጂክ ስለሚሆንብሽ አላጠልቅልሽ። እንዴ
ደግሞ ወርቅ አለርጂክ ይሆናል እንዴ? ቀላል አለርጂክ አለው እንዴ? የወርቅ አለርጂክ አንገትሽን በጥሶ ነው የሚጥልሽ። እንዲህ ቀላል አለርጂክ መሰለሽ እንዴ? እና ታዲያ እንደዚህ የሚሆን ከሆነ ለምን አባቱ ነው የተወደደው? እንዴ ሚጣ፣ ኧረ ተይ፣ ገና ሸጬ ከእጄ ሳይወጣ ትሰድቢያለሽ። አትሳደብ እንጂ ወርቅ ስድብ አይወስድም፣ ሰላቢ ነው። ከእጄ ቢጠፋ ሳልሸጠው። ቆይ ምን ይሆናል? አሁንም ልጅነትሽን አይቶ ነው እንጂ ዝም ያለሽ። ከእጄ ነበር የሚሰልበው። ሁለተኛ ድጋሚ እንደዚህ አይነት ስህተት እንዳትሰሪ። እሺ በቃ አሁኑኑ በቃ ሄደህ ሽጠው። ኧረ ከአንተ ጋር መጣለኛል እኮ። ጎበዝ፣ እንደዚህ ነው የሚባለው። ያሬዶ እንዴት ነህ? የላፒስ ነው። አለሁልህ። እንዴት ነህ? ደህና ነኝ በጣም። ምን አዲስ ነገር አለ? ምንም አዲስ ነገር የለም። አዲስ ነገር የለም ማለት ምን ማለት ነው? የሆነ ነገር ንገረኝ እንጂ። ምን ልንገርህ? ሰውየው ታማኝነቴ ተመችቶታል። ባህሪስ እንዴት ነው? ትንሽ ችኩል ይመስላል። ችኩል ማለት አልገባኝም። ጓደኛሞች እንድንቀራረብ ይፈልጋል። በጣም አሪፍ፣ በጣም አሪፍ። ዋናው የሚፈልገው ይሄ ነገር አለ እንዴ? እኔ ግን መቸኮሉን አልወደድኩትም። ችኩልነቱን ወደጂው። አንቺን በፈለገች ቁጥር ቅረቢው። በጣም አስጠንቅቄ የምነግርሽ ነገር ነው። እሱ በፈለገች ቁጥር አንቺ ቅረቢው። አላማችን እስኪሳካ ድረስ እሱ የሚፈልገውን ነገር አድርጊ። በምንም አይነት መልኩ እንዲጠራጠርሽ አይገባም። ምንም አይነት የጥርጣሬ መልክ እንዳታሳየው። ሊጠራጠርሽ ሲሞክር ተጠንቀቂ። እሺ? እሺ፣ ተስማምቻለሁ። ለአንዳንድ ነገር ይሆንሽ እሺ፣ አስፈላጊ ነገር ካለ ደውይልኝ። እሺ? እሺ፣ አመሰግናለሁ። አንቺ ልጅ አታስጮይብኝ እባክሽ፣ ይዘሽልኝ ውጭ። አባዬ ቁርስ እኮ ደርሷል። በቃኝ፣ አልፈልግም አልኩኝ እኮ። በቃ ውጭልኝ። አልወጣም፣ እንደውም አልወጣም። ምንድን ነው የምትሰራው አንቺ ልጅ? ትናንትና ጥፋት አጥፍተሽ ስራ መተውሽ ነው አይደል እንደዚህ የምትሆኚው? አባዬ ቆይ እኔ ምን አደረግኩ? ወይስ እንደ እናትህ እንደ አባትህና እንደ ጓደኞችህ እኔንም ጠላከኝ? ዝም አትበለኝ፣ ንገረኝ። ጠልቼሻለሁ በለኝና በሩን ዘግቼ ልልውጣ። ኖ እንደዛማ አይሆንም። አልጠላሁሽም ልጄ። በቃ ትንሽ ተናድጄ ነው። ደግሞ ላጠፋሽው ስህተት የኔም እጅ አለበት። ይቅርታ አድርጊልኝ ልጄ። አንቺንም አልጠላሽም። ሄሎ ሄሎ፣ እንዴት ነህ? እንዴት ነሽ? ሰላም ነሽ አለሽ ወይ? ካልደወሉልኝ አልደውልም መሆኑ ነው? አይ እንደዛ ማለት አይደለም። ብታይ የሚገርምሽ አሁን ልደውል ነገ ልደውል ምናምን እያልኩኝ ትንሽ ስራ ቢዚ ሆኜ ነው። ሰላም ነው? እና ስራ ከበዛብህ አግዙኝ አይባልም? ለነገሩ እውነትሽ ነው። በቃ ከዚህ በኋላ እናስተካክላለን። ሲበዛ እየደወልን አግዙኝ እንላለን። እሺ፣ ደስ ይለኛል። ዛሬ ቀንህ እንዴት ነው? አሪፍ ነው። አንቺ ጋር እንዴት ነው? እኔ ጋር አዛ ነው።
ሁላ ደብሮኝ ተኝቻለሁኝ። ወይ ምን ነው? ምን ሆንሽ? ኧረ ምንም። አንዳንድ ቀን ዝም ብሎ አዛ የሆነብህ የለ ለዛ ነው። ኦኬ እንደዛ ከሆነ ታዲያ ይህን ድብርት የሚያስረሳ ምሳ ለምን አልጋብዝሽ? ተገኝቶ ነው? በደስታ ነዋ። የእውነት? ምንም ደስ ይለኛል። እሺ እሺ። ወይ ጉድ! እንደው አንቺ ልጅ እኮ አልተቻልሽም እኮ። ቆይ ለዚህ ስራ እንደው ከዚህ በፊት ልምድ አለሽ? ኧረ የለኝም። ለምን ጠየቅከኝ? ፈጠነሽ ገርሞኝ ነው እንጂ። ወይ ጉድ! እንዴት በአንድ ጊዜ እንደዚህ ልትሆኑ እንደቻላችሁ ግራ ገብቶኝ እኮ ነው። ምን አደርጋለሁ? ማድረግ ያለብኝ ነው ያደረኩት። የሆነማ አፍዛ ደንግዛለሽ። ቆይ እንዴት? እኔ እኮ የሆነ ማጎዶ ይፈጃል ብዬ እኮ ከክፍለ ሀገር እኮ ኤክስፖርት ላደርግ ነበር። ይኸውልህ ያሬዶ፣ እኔ አሁን በዚህ ሰዓት ብር በጣም ያስፈልገኛል እና ማድረግ ከምችለው በላይ ነው ያደረኩት። ልክ ነሽ። ማድረግ ከሚገባሽ 70%፣ አንቺ ግን 101% ነው ያደረግሽው። እሺ ከዚህ በኋላ ምንድን ነው የምናደርገው? አሁን የምንፈልግበት ደረጃ ላይ ደርሰናል። አሁን የሚታለብበት ደረጃ ላይ ነው ያለው። እንዴት መታለብ እንዳለበት ነው እነግርሻለሁ። እሺ ቆይ ግን እኔ የምለው ማነሽ ግን? ማን እንደሆንኩማ አንተ ንገረኝ እንጂ። እንዴ የምሬን እኮ ነው የምልሽ። ማለት በጣም ደስተኛ እንዴት እንዳደረግሽኝ አታውቂም። በእርግጥ በፊትም ደስተኛ ነበርኩኝ። አሁን አንቺ ስትጨመሪበት ደግሞ ከአቅሜ በላይ ነው የሆነብኝ። እኔም ልልህ ነበረ፣ ምን አልኩኝ ነው እንደዚህ ደስተኛ የሆንኩት? አሁንማ ሳስበው ያኔ ስልክህን በመመለሴ የሰራሁት ደግ ስራ ይመስለኛል። አምላክ ያንተን የሰጠኝ። እሺ ቆይ ያንቺስ እንደዛ ሆነ እንበል። እንደዛ ደግ ስላደረግሽ አምላክ ነኝ ሰጠሽ። እኔስ ምን ስላደረግኩለት ነው አንቺን የመሰለች ልጅ የሰጠኝ? ልብህ ንጹህ ነው። ለሰው ልጅ መልካምነት እንጂ ክፋትን አታስብም። ለዛ ነው ብለሽ ነው ካልሽ። ወንድሜ ነው የደወለው። አንዴ ላው ነው።
ሄሎ ሄሎ ሄሎ፣ አይሰማም? ሄሎ ላውድ ላድርገው መሰለኝ። ሄሎ ወይ ወንድሜ፣ እንዴት ነህ? የኔ እህት ይሰማል? ምን ነው ድምጽህ ደህና ጥሩ አይደለም። እህቴ ደህና አይደለችም እንዴ? በጣም ብሶባት ሆስፒታል ወሰድኳት። ሆስፒታል? ወይኔ ጉዴ! ምን አሉ? የት ሆስፒታል? ምን አሉ? እህቴ በጣም የሚከብድ ነገር ነው ያሉት። በጣም ጨንቆኛል። ለዛም ነው የደወልኩልሽ። እሺ ምን አሉ? ለምን አትነግረኝም? ለምን ታስጨንቀኛለህ? በዚህ በ2 ቀን ውስጥ ለመታከሚያ የሚሆን 200 ሺህ ብር ያስፈልጋል አሉ። እኔ ጋር ደግሞ ምንም ነገር የለም። ምን እንደማድረግ ግራ ገብቶኛል። 200 ሺህ ለመታከሚያ የሚሆን በዚህ በ2 ቀን ውስጥ 200 ሺህ ብር ያስፈልጋል ነው የሚሉት። እኔ ጋር ደግሞ ምንም ነገር የለም። ምን እንደማድረግ ግራ ገብቶኛል። ወይኔ ጉዴ! እሺ አሁን አንተ አትጨናነቅ፣ ተረጋጋ። እኔ እንደምንም ብዬ ከየትም ፈልጌ እናሳክማታለን። እሺ እህታችን ምንም አትሆንም፣ ትድንልናለች። ተረጋጋ ተረጋጋ። ምንም አትሆንም። እሺ ትድናለች። እኔ ያለሁ። አሁን አንተ ተረጋጋ። እኔም ግራ ገብቶኛል። እባክሽ በጣም ነው የጨነቀኝ። በቃ ትንሽ ልረጋጋና እኔም እደውልልሃለሁ። አንተ ግን ራስን አረጋጋ። እሺ ምንድን ነው? ተረጋጊ እንጂ። ለምንድን ነው እንደዚህ የምትሆኘው? ምን ሆነሽ ነው? እንዴት እንደዚህ አልሆንም? እንኳን 200 ሺህ ብር እጄ ላይ 1 ብር የለም። ከየት አምጥቼ ነው የማሳክማት? እንዴ በቃ ለዚህ ብለሽ ነው እንደዚህ የምትሆኘው? ምን ማለት ነው ማለት? እንዴ የኔ ማለት እኮ ያንቺ ማለት ነው አይደል እንዴ? ይሄ ነው እንደዚህ የሚያስጨንቅሽ? ታላቅ እህቴ እኮ ናት። በቃ ችግር የለውም። ምን ይሰጥሻለሁ እንዴ? ምንድን ነው ይሄ? ቀላል ነገር እኮ ነው። ምንድን ነው? የምርህን ነው? አዎ ችግር የለውም። አንቺ ብቻ ተረጋጊ። ምን እንደምልህ አላውቅም። ችግር የለውም። በጣም የማመሰግነው። ምን ሆነሽ ነው አንቺ? ችግር የለውም። ጠፍቶ እንደበራ መብራት እንዲህ ጥርስሽ ፍልቅልቅ ካለማ ተሰጥቶሻል ማለት ነው። በቃ ድካማችን በሙሉ ከንቱ አልቀረም፣ ተሳክቷል ማለት ነው። እባክህ ልጁ እንደሚሰጠኝ እርግጠኛ ነበርኩ። ልጁ እኮ በጣም የዋህ ነገር ነው። አይተዋል? እንዲህ በጣም እንጂ ይሄ የሀብታም በግ ይሄ ምን የሀብታም በግ ብቻ ነው። ይሄ የበግ ላም ብየዋለሁ እኔ። እንዲህ አይ የሀብታም ነገር እኔ እኮ በቃ የቡና ቁርስ የሚገዛበት ይሆናል እኮ ይሆናል። በእናትህ ግን ከዛ በላይ እኮ ራሱ ጠይቀ ነው ቢሆን ይሰጠን ነበር። ወይኔ የት ሄድብናል? ቀስ እያለን እንቀበለዋለን። ዋናው በቃ ለመታለም መዘጋጀት ነው። ዋናው ማለቡን ጀምሪው እንጂ ቀስ እያለ ይመጣል። እጃችን ላይ ነው ያለው ለነገሩ። በቃ አሳክተናል። ይሄንን እንጂ ቀስ እያለ ቀን በቀን ማለት ያሬዶ ሰውየውና ገሊላ ግን እንዴት እየሆኑ ነው? ምንድን ነው እንዴት እየሆነ ነው ማለት? ማለትማ ቢግባቡ መሰለኝ እኮ መታለብ የጀመረው። መግባባቱ ምን ይሰራል? እኛ የምንፈልገው እኮ ገንዘቡን ነው። ምንድን ነው የምትለፈልፊው? ያልኩትማ መግባባቱን ሳይሆን እኛ የምንፈልገው ገንዘቡን አይደለም ወይ? ታዲያ ሳትግባቢ ገንዘብ ማግኘት ትችያለሽ? መግባባት ምን ይሰራል? ማዘናጋት ነው እንጂ። ምንድን ነው የምትለፈልፊው? ያሬድ እኔ ካንተ ባላቅም ማግባባቱ ችግር ይፈጥራል ብዬ ነው የማስበው። መግባባቱ ምን? አንቺ ይሄ ብለው ከሰሙሽ እናቴ
ምንድነው? ግቢያችንን ሌባ ዘርፎናል። ሌባ? የምን ሌባ? ምንድነው የምትስቀው? ብሬ ሌባ ገብቷል እኮ እያለች ነው። ገላ ተጫወተችብሽ። አልገባኝም ማለት። ይኸውልሽ እኛ ቤት እንደዚህ ተደረገ ማለት ቁርስ ደርሷል ለማለት ተፈልጎ ነው። ፈጣሪ ስራችሁን ይስጣችሁ። በጣም እኮ ያስደነገጣችሁኝ። በላውን ቁርስ ደርሷል። በተነሽ ወደ ቁርስ እንሂድ። ቦስ ሰላም ነው? እንዴት ነው? እንዴት ነህ? ሰላም ነው። አለን። እቺ ነገር እንድትፈርምባት ነበር። እኔ የምልህ ግን ሰሞኑን ምንድን ነው በሰላም ነው? ቢሮ አትገባም? አይ ችግር የለም። ምን ነው ችግር አለ እንዴ? ኧረ ችግር የለም። ዝም ብለህ ስትቀር ችግር ካለ ብዬ ነው የጠየኩህ። እንግዲህ ሰሞኑን ሰርግ ላበላችሁ ነው፣ ተዘጋጁ። እኔ አላምንም ቦስ፣ የምርህን ነው? አዎ ላገባ ነው። ዋው በጣም ደስ የሚል እንዴ! ያንተ ሰርግ እኮ መላው የድርጅት ሰራተኛ እኮ ነው በጉጉት የሚጠብቀው። ተው እንጂ፣ እንደዛማ ከሆነ በደንብ ተዘጋጁ በልልኝ። የሆነ ደስ ብሎኛል። የበለጠ እናወራባታለን። እሺ ያሬዶ እንዴት ነህ? አለሁልሽ። እንዴት ነሽ አንቺ? አለሁ። እንዴት ነህ? በቃ አንቺ ከሀብታም ጋር ስትይ የተደበቀው ወዝሽ መውጣት ጀመረ። በፊት አመዳም ነሽ እያልከኝ ነው? አረ በፍጹም። አረ ተይ አንቺ ልጅ ተይ። ዜና እንደጠፋበት ዩቲዩበርን ነገር አጠምዝጂ። ኧረ ተይ። እባክህ ስቀልድ ነው። ስማኝማ። እሺ። ማታ መሽቶብኝ እሱ ቤት ነበር ያደርኩት። በጧት ቆሌ አልተገፈፈ መሰለ እና ምን ተፈጠረ? ጩጬዋ በጧት ተነስታ ግቢውን ሌባ ወሮታል ብላ በመጥበሻ ትቀውጠው። እኔ ደግሞ ደንግጬ እናንተ መስላችሁኝ ማለት ከእንቅልፌ ብርግግ ብዬ አልተነሳሁም። ከዛ ምን ቢሆን ጥሩ ነው? እዛ ቤት ቁርስ ሲደርስ የምትቀሰቀሰው በመጥበሻ ነው። እኔ ደግሞ ምን ልትነግሪኝ ነው? ምን ተፈጠረ ብዬ እንዲህ አስደነገጥሽኝ እኮ። መቼም ካላበድኩ በስተቀር እኔ ምን ላረግ እመጣለሁ? እሱማው እኔ ግን ከእንቅልፌ ደንግጬ ስለቀሰቀሱኝ እናንተ ነበራችሁ የመሰላችሁ። ከዚህ በኋላ ያሬድ ሌባ ነው ብለሽ እንዲች ብለሽ እንዳታስቢ። ሌላ ያሬድ ነው የሚሆነው። ወደዛ ቤት ዝር አንልም። ዛሬ እንዴት ማለም እንዳለብን ነግርሻለሁ። ወይ የኔ ፍቅር እንዴት ነሽ? ለወጉ ደህና ነኝ። ምን ነው? ምን ሆንሽ? አንተን እኮ 4 ዓመት ሙሉ አለማግኘት ከባድ ህመም ነው። ስማው ያው ሁሉ ጊዜ አልፎ አሁን እንድትመጪ አይደል? እሱ አይደል እንዴ ያባሰብኝ።
ከ4 ዓመታት ይልቅ አሁን የቀሩኝ 3 እና 4 ወሮች ናቸው በጣም የከበዱኝ። ተው ከመጓጓትሽ የተነሳ ነው። በዚህ ወር አይደል የምትመጪው? አይመስለኝም የኔ ፍቅር፣ ቀጣይ ወር ነው የምመጣው። እንዴ ምን ነው ለምን አራቅሽው? አይመስለኝም የኔ ፍቅር፣ ማዳሜ ናት 1 ወር ቆይና ቀጣይ ወር ትሄጃለሽ አለችኝ። እናም ያው እንዳይደብራት ብዬ ይሻልኳት። እንዴ የኔ ፍቅር ገና ሌላ 1 ዓመት? የምን 1 ዓመት ነው? 1 ወር እኮ ነው ያልኩህ። የኔ ፍቅር እኔ እኮ እንደ ወር ሳይሆን እንደ ዓመት ነው የምቆጥረው ታውቂ የለ። እሱማ አዎ፣ እንኳን 1 ወር ይሄን ሁሉ ዓመት ታግሰን የለ። ደግሞ ከመጣሁ እኮ አልመለስም። እንደመጣሁ ነው ቶሎ ተጋብተን አብረን የምንኖረው። እኔ ሲጋጋውት የምንጋባበትም ቀን አይደል? አዎ፣ አንተም ደግሞ ለሰርጋችን ያለውን ዝግጅት እየጨራረስክ ጠብቀኝ። ማለቴ ቶሎ እንድንጋባ ከፈለክ። እንዴ ምን ጥያቄ አለው? እስከዛ አዘጋጃለሁ። አዎ እሺ የኔ ፍቅር፣ በቃ ማታ እደውልልሃለሁ። እሺ እሺ፣ ቻው። እሺ እኔም እወድሃለሁ። ምን ይዘሽልኝ መጣሽ የኔ ቅመም? ሰሞኑን ቅመም ሆነሽልኛል እኮ። ምን ይዘሽልኝ መጣሽ የኔ ቅመም? የኔ ቅመም ወይኔ ለዚህ ብላ ነው እንደዛ ስጮህ የነበረው? ማ ሴትዮዋ ናታ። መጮህ የነሳት እንዴ? እንዴ አሁን እኮ ሂውማን ሄር እኮ የህልውና ጉዳይ ሆኗል። ቦርሷን ስነጥቅባት እኮ እኔን እንደማባረር ልጅ እንደሞተበት ሰው መሬት ላይ እየተንከባለለች ነበር ስጮህ ነበር። ማልቀስ ይነሳት እንዴ? ማልቀስ ይነሳት ወይ? ማልቀስ ይነሳት ወይ? አሁን እኮ ሂውማን ሄር እኮ ከልጅ በልጧል እኮ የሚታይ ከልጅ በልጧል እኮ። ቆይ አንተም በምን አወቅ? እንዴት አላውቅም? አንተ ይሄን በምን አወቅ? ይሄ አገር ያወቀው ፀሐይ የሞቀው አይደል እንዴ? የኔ ማወቅ ይገርምሻል እንዴ? እንዴ ስለዚህ በጣም ውድ ነው ማለት ነው። በጣም እንጂ ቀላል ውድ ነው እንዴ? ቀላል ውድ ነው እንዴ? ዋጋው እኮ አይቀመስም እኮ ዋጋው። ቆይ አሁን ስንት ያወጣል? አራት ፍሬ ነው። አሁን ይሄ ምናልባት ገብቶ የወጣ ከሆነ አላውቅም። ኦሪጂናሉ 32,000 ነው የሚያወጣው። ገብቶ የወጣ ከሆነ ይሄ ዝም ብሎ ይሄዳል። ግን 32,000 ብር ብለሻችሁ? አይ ከባዶ ይሻላል። ከባዶ ይሻላል። ማን ይሰጣል 32,000? 32,000 ብር ከባዶ ይሻላል። አዎ ምንም አይልም። ደግሞ ገብቶ የወጣ ነው 32,000 ምንም አይልም። የኔ ቅመም ታኮረኛለች። በጣም የሚገርም ፊልም ነው አይደለ? ገላ ወይ ጠራኝ? የት ሄድሽ? ምንድን ነው እያሰብሽ ያለሽ? አረ ምንም ሰላም ነው። ዝም አልሽኝ እኮ። ምንድን ነው የሚያስጨንቅሽ ነገር አለ እንዴ? ንገሪኝ እንጂ ምንድን ነው ዝም የምትይው? ታናሽ ወንድሜ ደውሎልኝ ነበር። እህቴ ደህና አይደለችም እና ለሕክምና ድጋሚ 100,000 ብር እንደሚፈልጉ ነገረኝ። እና ብቻ በጣም ጨንቆኛል። ምን እንደማደርግ አላውቅም። እንዴ ምን ማለት ነው ደግሞ? ቢያንስ እኮ ሁሉንም ነገር ተወያይተን ነው መፍትሄ ማበጀት ያለብን። የማልችለው እንኳን ነገር ቢሆን ግን ለመፍትሄ እንዲህ ነው ብለሽ የምታማክሪኝ ጥሩ ነው። ይህንን ደግሞ የማደርገው የምችለው ነገር ነው። እንዴ ምን ብዬ ነው የምነግርህ? የባለፈው ሳያንስ ደግሞ ድጋሚ አሁንም ላስቸግርህ? እንደዛማ አግባብ አይደለም። ይኸውልሽ ገላ፣ ሁሉንም ነገር እኮ መናገር መቻል አለብሽ አይደል እንዴ? ነገሩን መፍትሄ ባናበጅለት እንኳን ተመካክረን እኮ ምን እናደርግ የሚለውን ነገር እንወስናለን አይደል? ይህን ደግሞ እኔ ማድረግ የምችለው ነገር ነው። ምንድን ነው እንደዚህ ሆኛለሁ ምናምን አይባልም። ምን እንደምልህ አላውቅም። እኔ ምንም እንድትይኝ አይደለም። በቃ እኔ አንቺ ደስተኛ ሆነሽ እንዳይሽ ብቻ ነው የምፈልገው።
አመሰግናለሁ። እኔ የምልሽ ቆይ መቼ ነው ብሩን የፈለጉት? ቢቻል ለዛሬ። ችግር የለውም በቃ እሰጥሻለሁ። አመሰግናለሁ። ወይ ጉድ! ዘንድሮ የማይሰማው ነገር የለም። ምን ተፈጠረ? ለሚኩራ ክፍለ ከተማ አንዲት ሂውማን ሄሯን የተቀማች ሴት ራሷን ስታ ሆስፒታል ገባች። ወይኔ ወይኔ ጉዴ! እኔ ሰረኳ ሴትዮ ብቻ እንዳትሆን። እሷ ናት። እሷ ነች። እሷ ነች። አይ እሷ ናት። እሷ ነች። እሷ ነች። እሷ ነች መሰለኝ። ወይኔ ይኸውልሽ አላልኩሽም? ሂውማን ሄር ከህልውና ይበልጣል ያልኩሽ ለዚህ ነበር። ወይኔ ምን አለበት እጄን እንደው ቁርጥ ባረገው። ለምንድን ነው የሚቆርጠው? ለምንድን ነው የሚቆርጠው? ለምንድን ነው የሚቆርጠው? አሁን በእኔ ምክንያት የሆነ ነገር ብትሆን እንደው ጸጸት ውስጥ የሚያስቀምጠኝ ይመስላል። ጸጸት ደግሞ ምንድን ነው? ልቤ ይጎዳል፣ ይሰበራል። ይሄ እንኳን አይገባህም? እና ምን ልታደርጊ ነው? ወይ ልመልስላት ይሆን? ምናልባት ጠረውን ሲሸጣት ትነቃለች ብለሽ ነው? እንደሱ እኮ አስቤ ነው ያሬዱ። ግድ ልመልስላት ግድ የለ። አመረሽ እንዴ ሚጣ? የተሸጠ ዕቃ አይመለስም ሲባል አልሰማሽም እንዴ? ሚጣ ምን ሆነሽ ነው እንዴ? አንተ ነህ ግሺ። አንተ ነህ ማለት እኔ ምን ሆንኩ? እኔ ምንድን ነው? ይሄኔ ለሴትዮዋ ጸጉሯን እንመልስላት ስል እምቢ ባትል ኖሮ እና እንመልስላት እምቢ ብል ዛሬ ምን ሆነች ሴትዮዋ? እምቢ ባትል ኖሮማ ይሄን አትሞትም ነበር። እሺ ሞተች እንዴ? ያው ጸጉሬን አሳዩኝ፣ አምጡልኝ ጸጉሬን እያለች ነው የሞተችው። በቃ አታልቅሽ። ነገ ጠዋት ለቅሶ እንደርሳታለን። በቃ አታልቅሽ። እኔ አሁን ራሱ እንቅልፍ ይወስደኝ። አሁን ውሰደኝ እባክህ። ምንድን ነው የምትለው? በቃ አሁን ውሰደኝ። አሁን እንድትወስደኝ ነው የምፈልገው። ቆይ ምንድን ነው የምትለኝ? ውሰደኛ። አይ እንግዲህ ተኛለች፣ ተኝ። አለበለዚያ ውጭ አውጥቼ ጸበል ነው የምጠብቅሽ። ተኛ። ምን ብዬ እንደማመሰግንህ አላውቅም። ብታይ በጣም ነው ደስ ያለኝ። አንተን ባላገኝ ኖሮ እኮ ምን ሊሆን እንደምችል ሳስበው እኔ እንጃ። እንዴ ምን ማለት ነው ደግሞ? ተረጋጊ እንጂ እንዴ። በቃ የሚሆነው ነገር ነው የሚሆነው እኮ። የኔ ማለት ያንቺ፣ ያንቺ ማለት የኔ ነው አልኩሽ አይደል እንዴ? ቢሆንም ባለውለታዬ ነህ። ይኸውልሽ ከዚህ በኋላ ሁሉንም ነገር እንደ ውለታ የምትቆጥሪ ከሆነ እኔ በጣም ይከፋኛል። እንዴ በቃ እንደ ራስሽ ንብረት ይዩ እንጂ። እሺ በቃ አሁን ተው። አሁን ፎቶ አንሳኝ። ፎቶ? ፎቶ ፎቶ እዚህ? አዎ። እሺ ምንም በማስመልከት ነው? ደስተኛ ሆንበት ቀን ስለሆነ ያምራል። አያምርም? ዋው በጣም ነው የሚያምረው አይደል? ዋው በጣም ያምራል። እቺ በጣም አሪፍ ናት። በጣም ያምራል። እዚህ ቦታ ላይ የሚያነሳን ሰው ብናገኝ ሁለታችን ነው። እንዴ እኔም ልነሳ? ማን ይኖራል ታዲያ? ፎቶ ላይ ነው ያረካት? አዎ ፎቶ ላይ ነች።
አምላኬ ሆይ ምን እያረኩ ነው ግን? እውነት ይሄ ነገር ለዚህ ሰው ይገባዋል? ምን እያረኩ ነው? በቃ ነይ እንሂድ በቃ። ምን ነው ወሰደው? አዎ ወደ መታጠፊያው ተከትዬ ገባው። የለም በቃ እባክሽ ተይው፣ ጦሳችንን ይዞ ሂድ። ነይ እንሂድ። የኔ ፍቅር በጣም ይቅርታ። ለዚህ ሁሉ መንስኤ እኔ ነኝ። ችግር የለውም አልኩሽ አይደል እንዴ? በቃ ሁሉም ነገር የሚሆነው በምክንያት ነው እንዴ። መልሼ ለማላመጣው ነገር በቃ ረስቼዋለሁ። ታየው አንቺም። በዚህ ላይ ደግሞ ይሄ ስልክ ነው እኔና አንቺን ያገናኘን። ስለዚህ እሱን እያሰቡ መኖር ነው ለኔ ደስታ። እኔ እንደዛ ስላልመሰለኝ ነው። ባይሆን እዚህ ቦታ ለምን እንዳመጣውሽ ታውቂያለሽ? የሆነ ነገር ሰውን ወደዚህ ነው መምጣት የሚቀናኝ። ለዛ ነው ይዤሽ የመጣሁት። እኔና የብሌን እናት ሁሌም የምናሳልፈው እዚህ ነበረ። የብሌን እናት ያላትን ነገር በጠቅላላ ሰጣኝ። እኔ ግን ምንም ሳላረግላት ያለፈች ሴት ናት። ይገርምሻል፣ ቤተሰቦች ሀብታሞች ናቸው። እናም እንዳገባ የሚፈልጉት እኩያቸው ነው። ሀብታም፣ ቱጃር፣ ገንዘብ ያለው። የብሌን እናት ደግሞ በጣም ደሃ ናት። እኔ ግን በፍቅሯ ብድ አልኩኝ። የቤተሰቦቼን ሀሳብ አልሰማ ብዬ የእነሱን ነገር ትቼ የብሌን እናትን አገባዋት። በጣም ደስ የሚል ህይወት ነበረን። ቤተሰቦቼን በጣም ተናደዱ። ትንሽ ቆይተው ግን ይቅርታ ተደራረግንና አንድ ላይ አብረን መኖር ጀመርን። ያው እኔ ጧት ጧት ወደ ስራ ስለሚሄድ ብቻዋን ከምትሆን ቤተሰቦቼ አብረው መኖሩ ፈልጌው ነበር። እነሱ ግን በተቃራኒው አንቺ ደሃ፣ አንቺ መናጢ፣ በምናምንሽ ተብትበሽ ነው ያስቀረሽው ምናምን እያሉ ሁሌ ሰድቧት ነበር። ሁሌ በመሀል ብሌን እየተረገዘች ከዛም አያት ላደርጋቸው ስለሆነ በጣም ተደስተው ይንከባከቧታል ብዬ አስብ ነበር። ግን እንደዛ አልሆነ። ይህንን ሁሉ ነገር ያወቅኩት ከረፈደ በኋላ ብሌንዬን ከወለደችልኝ በኋላ ደብዳቤ ጽፋ ራሷን አጠፋች። ሁሉንም ነገር ይዛን ያወቅኩት። ከዛ በኋላ ጓደኛዬ ብሌንና ብሌን ብቻ ሆነች። ምንም ሰው አልነበረኝም እስከ ዛሬ ድረስ። አሁን አንቺን የምለምንሽ ነገር በቃ የብሌን እናትን ቦታ ያዥልኝና ብሌንን ተንከባከቢልኝ። የብሌን እናት ሁኚ። እኔም የጸጸቴ መካሻ ላግኝ ባክሽን። እንዴት ነው ይሄን ፍቅር ብታይ፣ እኔስ እንዴት እንደናፈከኝ። እኔስ ብትይ በጣም እኮ ነው ናፈቅሽኝ። ደግሞ የሚገርመው ነገር እያሰብኩሽ መደወልሽ። ልባችን አንድ አይደል እንዴ? አንተ ስትናፍቀኝ እኔስ እንዴት አልናፍቅህ? እሺ ቆይ ታዲያ በቪዲዮም በኖርማል መደወል ያቆምሽው ለምንድን ነው? ቢያንስ በቪዲዮ ኮል እንኳን ብታወሪ ፊትሽን አየው ነበር፣ ደስ ይለኝም ነበር። ውይ የኔ ፍቅር፣ ስልኬ እኮ ባለፈው ስራ እየሰራሁ ወድቆብኝ የፊት ካሜራው ተበላሽቷል እና አላሰራሁትም። እና ታሰሪው እስከ መቼ ነው እንደዚህ የምናወራው? ያው ለማሰራት ጊዜ አጥቼ ነው እንጂ ማሰራቱን ጠልቼ አይደለም። እሺ እኔ ፍቅር፣ እሺ በቃ እሺ። እኔ እኮ ከድምጽሽ በላይ ፎቶሽን ሳየው ደስ ስለሚለኝ ነው። ማለቴ ቪዲዮ ኮል ላይ ስታወሪ ቢያንስ ናፍቆቴ በረድ እንድልልኝ ብዬ ነው።
እሱማ እኔም በጣም ናፍቀኸኛል። ለማንኛውም ማታ እደውልልሃለሁ። አሁን ገና በጣም ብዙ ምሰራው ስራ አለ። እሺ እሺ የኔ ፍቅር ማታ እናወራለን። እስከዛው ግን ትናፍቀኛለሽ። እሺ የኔ ፍቅር እኔም ትናፍቀኛለህ። አፍቅርሃለሁ። እኔም በጣም አፈቅርሻለሁ በጣም። እሺ ቻው። ስማኝ ወንድሜ እንደዚህ በደስታ ጮቤ ያስረገጠችን እስከማያት እንዴት እንደጓጓው። የኔም ባህሪ በጣም ገርሞኛል። በጣም ነው ደስተኛ ያደረገች። እንዴ በጣም እንጂ። ታዲያ እኛንስ መች ነው የምታስተዋውቀን እንደዚህ በደስታ ጮቤ ያስረገጠች? በነገራችሁ ላይ አሁን ወደዚህ እየመጣች ስለሆነ በዚሁ ትተዋወቋታላችሁ። በጣም ደስ ይላል። የምርህን ነው? እንደውም ደወለች። ደርሳ ነው መሰለኝ። ሄሎ ወዬ፣ አገኘሽው አይደል? በቃ ነይ ግቢ። ፊት ለፊት ፊት ለፊትኝ። አይ በቃ ክላስ ውስጥ እኛ ብቻ ነው ያለ ነው። ግቢ ግቢ። እየመጣች ነው በይ። ስማኝ ወንድሜ ሚዜ እስክሆን ድረስ እንዴት እንደጓጓው ልነግርህ አልችልም። መቼስ አንደኛ ነው የምታደርገኝ። የለችም? አዎ የለችም። ቅድም ስትደውል ደርሻለሁ ብላለህ ነበር እንዴ? በር ላይ ደርሻለሁ ብላኝ ነበር እኮ። ከዛ በኋላ አሁን ስወጣ ደግሞ የለችም። ታዲያ እንደዚህ ካለች እኮ እውነትን በጣም ነው የሚያስጨንቀው እኮ እንዴ። እሷ ነች መሰለኝ። እሷ ነች። አስቸኳይ ነገር አጋጥሞኝ ተመልሻለሁ ነው የምትለው። ስልክም ስደውል ያላነሳሁት ለዛ ነው። መጀመሪያ እንደዚህ አትለኝም ነበር እንዴ? እንደዚህ ከምታስጨንቀን በባዶ ሜዳ አስጨነቀችን እኮ። ሄሎ ገሊላ፣ እንዴት ነሽ? ምን ሆነሻል? ደህና አይደለሽም እንዴ? መቼ? እሺ እሺ፣ መጣሽ። ያሬዶ ምን ሽ? ገሊላ ነች። የሆነ ነገር ሆናለች መሰለኝ። አሁን ካላገኘሁ እያለችኝ ነው። ምን ሆና ነው? እኔ እንጃ፣ እሱን አልነገረችኝም። ብቻ ላገኘህ ነው ያለችኝ። አግኝቻት እመጣለሁ። መጣሁ። እሺ እሺ። እንደምን አመሻችሁ አባዬ። እንዴት አመሸሽ? አለን እንዴ? እንዴ አባዬ ገሊላስ የለችም እንዴ? አልመጣችም? ኧረ አልመጣችም። አንቺ ልጅ ይኸውልሽ፣ እንደ ሌላ ጊዜ ጨዋታሽን እየተጫወትሽብኝ እንዳይሆን። ኧረ አልመጣችም። ካንተ ጋር አይደለ እንዴ ወጣችሁ? እንዴ እንዴት? ቅድም ልንገናኝ ቀጠሮ ነበረን። ከዛ እርግጠኛ ግን አሁን ትመጣለች ብዬ አስቤ ነበር። ማርያምን አይደለም ወይስ አንተ በተራ እየተጫወትክብኝ ነው? ቆይ ከዚህ በፊት ደግሞ እንደዚህ አይነት ነገር አድርጋ አታውቅም። ስልኳ ላይም ስሞክረው ስልኳ ከሆነ ሰዓት በኋላ ዝግ ነው። ኧረ አልመጣችም። ምን ሆና ነው የሚባለው?
ኧረ እባክሽ ገሊላ፣ ምንድን ነው የሆንሽው? ለምንድን ነው እንደዚህ የምትሆኚው? ምንድን ነው የተፈጠረው ነገር? እስኪ ንገሪኝ። ምን ልበልህ? ምን ብዬ እንደምነግርህ በጣም ግራ ገብቶኛል እኮ። ምንድን ነው የተፈጠረው ነገር? ንገሪኛ። አንድ ያልነገርኩ ነገር አለ። በመጀመሪያ ስሜ ገሊላ ሳይሆን ሜሮን ነው። ሜሮን? አዎ ሜሮን። ከቤሩት ከተመለስኩኝ 3 ወሬ ነው። እዛ የሄድኩበት ምክንያት ደግሞ መላኩ የሚባል የ2 ዓመት ፍቅረኛ ነበረኝ። የሁለታችንም ህልም ተጋብቶ መኖር ነበር። ግን በገንዘብ ምክንያት ህልማችን አልተሳካም። እናም መላኩ ለትንሽ ዓመት ወደ ውጭ ሀገር ሂጄ እንድሰራ ከዛ በኋላ እንደምንጋባ ነገረኝ። ብርም ፈላልጎ ላከኝ። እኔም እዛ 4 ዓመት ቆየሁ። እዛ ሲሄድ ግን ነገሮች እንዳሰብኳቸው አይደለም። አሰሪዎቼ በጣም መጥፎዎች ነበሩ። ከክፋታቸው የተነሳ በስነ ስርዓት እንኳን እንቅልፍ ተኝቼ አላውቅም። በስነ ስርዓት እንደ ሰው ቁጭ ብዬ ምግብ በልቼ አላውቅም። ከዛም የባሰ ደግሞ የሰራሁበትን ሳይሰጡ ወደዚህ ሀገር እንድመለስ አደረጉኝ። ከዛ እዚህ ተመለስኩ። ምን ብዬ ልንገረው? 4 ዓመት ሙሉ ታምኖ እየጠበቀኝ ነው ብዬ ምን ብዬ ላስረዳው? ለዛ ለምናምንቴ ብዬ ነው እንዲህ አይነት ነገር ውስጥ የገባሁት። እናም አንተ ይህን ስራ ስታገኝልኝ ቢያንስ የተወሰነ ብር ካገኘሁበት ብዬ ስራውን ለመስማት የተስማማሁት በሱ ምክንያት። ታዲያ ለምን እንደዚህ ትሆኛለሽ? ማለት ምን ይገርማል ነው ወይስ ወደዚህ መምጣትሽን አወቀ እንዴ? እንደሱማ ቢሆን ጥሩ። ብርሃኑና መላኩ ጓደኛሞች ናቸው። ምን? ዛሬ ብርሃኑ ጓደኛዬን ላስተዋውቅሽ ነው ያለኝ እና እዛም ሲሄድ የኔውን ጉድ ከሴት ጋር ቁጭ ብሎ እየተሳሳሙ አየሁት። ወይ ጉድ! እኔ እኮ ለሱ ብዬ ነው እንደዚህ አይነት ጉድ ውስጥ የገባሁት፣ እሱን ላለማጣት ብዬ። እሱ ግን በእኔ ላይ ችት ሲያደርግ ነበር፣ ሲቀልድብኝ ነበር። እንደዚህ አትሁኝ። በቃ ተረጋጊ፣ ተረጋጊ። እንደዚህ አትሁኝ። ያሬዱ ምን ሆነ ነው? አስጨነቀኝ እኮ። ለምን አትነግረኝም? ምንም አልሆንኩም፣ አትጨነቂ። እንደዚህ ተክዘ እያየሁ ምንም አልሆንኩም ማለት ነው? ምንም አልሆንኩም አልኩሽ እኮ። አንቺ ልጅ አትሰሚም እንዴ? አትጨነቂ፣ ምንም አልሆንኩም አልኩሽ። ሄሎ፣ ማታ ኦንላይን አልነበርክም? በሰላም ነው ወይ የኔ ፍቅር? እንዴት ነሽ? ምን? ውይ ይቅርታ የኔ ፍቅር፣ መብራት አልነበረም፣ ቻርጅ ጨርሶብኝ እኮ ነው። እርግጠኛ ነህ? አትዋሽኝ። ምን የኔ ፍቅር? እሺ ማታስ እንደዛ ሆነ ቻርጀር አድርገህ ለምንድን ነው ጧት ያልደወልክልኝ? ኦ ዛሬማ ትንሽ ስራ በዝቶብኝ ተዋክቤ ነበር። የኔ ፍቅር ዛሬ ምን ሆነሻል? ምንድን ነው? ወይስ አላመንሽኝም? አራምናለሁ። በቃ ማዳም እየጠራች ነው። ማታ ደውልሃለሁ። ቻው። እሺ እሺ፣ ቻው ቻው። እሺ ያሬድ ያሬድ ያሬድ! አንተ ሰውዬ ምን ሆነ ነው? ተነስተህ ወደ ስራ ሂድ እንጂ። እባክሽ ዛሬ ስራ አልሄድም እባክሽ፣ ይቅርብኝ፣ ደብሮኛል። ለምን? እንጃ ድብር አለኝ። በቃ ይቅርብኝ። እሺ በቃ እኔ እሄዳለሁ። ተይ ቢጣይ፣ አንቺም ይቅርብሽ። ይልቅ ሂጂና ምግብ ይዘሽ ነይ። ምን ላምጣ? እንጃ ደስ ያለሽ።
እሺ በቃ መጣ ተኛ። ለካ እስከ ዛሬ እሱ እየተጫወተብኝ ነበረ። የሚገርመው ማታ አልደወለልኝም ነበርና ደውዬ ስጠይቀው ምን እንዳለኝ ልንገርህ? ለምን አልደወልክልኝም ስለው ስልኬ ማታ ቻርጀር አልነበረውም አላለኝም። እሺ አሁን ምን ማድረግ ነው ያሰብሽው? እኔ እንጃ፣ ሁሉም ነገር እውነት እየመሰለኝ አይደለም። ይኸውልሽ አሁን ማድረግ ያለብሽ ምን መሰለሽ? የተፈጠረው ነገር አመንሽም አላመንሽም አንድ ጊዜ ተፈጥሯል። ውስጥሽን ማሳመን ነው ያለብሽ። ምንድነው ገላ ንገሪኝ እንጂ አስጨነቅሽኝ እኮ። ይሄ ሁሉ ጊዜ መቆየትሽ ሳያንስ፣ ይሄ ሁሉ ጊዜ መጥፋትሽ ሳያንስ፣ ይሄው አሁን ከመጣሽ በኋላ ደግሞ ዝም ነው ያልሽው። ምንድነው የምትነግሪኝ? ልንገርህ ብለሽ አይደል እንዴ ደውለሽ የጠራሽኝ? እኮ ንገሪኛ ምንድነው? አውቃለሁ በሬ፣ ረጅም ጊዜ ጠፍቻለሁ። የጠፋሁበትን ምክንያትና እውነታውን ልነግርህ ነው ዛሬ የመጣሁት። እውነታው? አዎ። ምንድነው እውነታው? ምንድነው የምትነግሪኝ? እሺ ቦስ አንተ ውሻ ነህ። እሺ እኔ ለፍቅራችን ብዬ የት መንከራተታለሁ፣ አንተ እዚህ ከማንም ጋር ትዳራልኛለህ። ምንድነው እየተደረገ ያለው ነገር እንዴ? ቆይ የት ነው የምትተዋወቁት? አዝናለሁ ብሬ፣ ይሄ ሁሉ ነገር ላንተ አይገባህም። ዛሬ ልነግርህ የቀጠርኩ ይሄን ነበር። አሁን ግን ሁሉንም አውቃለሁ። ምንድነው? እንዴት? ማነች? እንዴት ልታውቅ ቻልክ? ምን ማለት ነው? የት ነው የምታውቃት ማለት? ፍቅረኛ የማገባት ሴት እኮ ያልኩ እሷን ነው። እኔ እኮ ሜሪ ውጭ ያለችው ፍቅረኛ የምላት እኮ እሷን ነው። አዎ የፈጣሪ አለ። አንድ ጊዜ ብቻ አናግሪኝ።
ምንም የምንነጋገረው ነገር የለም። አንድ ቦታ ተቀምጠን አንድ ጊዜ ብቻ እኔን ተረጂ፣ አንድ ጊዜ ብቻ። አትሰማኝም እንዴ? ምንም የምናወራው ነገር የለም። 4 ዓመት ሙሉ አንተን ሰው ብዬ ሳወራህ ነበር። ህይወቴ ችግር ውስጥ ቢገባ እንኳ የማይሆን ስራ ውስጥ እንኳ ብገባ ላንተ የገባው ለቃል ኪዳን ግን ይችን ታክል ቅንጣት ቃል ኪዳን ግን ይችን ታክል አላፈረስኩም። ህይወቴ መስቀልቅል ብሎብኝ ሲከፋኝ እንኳ ትዝ የምትለኝ አንተ ነበርክ። በሌላ ነገር ፈጣሪን ሳማርረው በአንተ ግን ፈጣሪ ሁሌ ያመሰግነው ነበር። አሁን ግን ምን እንደገባኝ ልንገር። እዛ ሰቃይተው ከላኩኝ ሰዎች አንተም እንደማትሻል ነው። ቆይ እስቲ ንገሪኝ፣ ጥፋተኛው እኔ ብቻ ነኝ? አንቺ ምንም ጥፋት የለብሽም? እስቲ ንገሪኝ፣ ጥፋተኛው እኔ ብቻ ነኝ ወይ? ደግሞ አንድ ነገር ልንገርሽ፣ ከብርሃኑ ጋር ያለሽን ግንኙነት በደንብ አድርጌ ነው የማውቀው። እኔ እኮ እዛ የሄድኩት ለነገ የተሻለ ህይወታችን ብዬ ነው። አንተስ እዛ ሰርቼ ብር ይዤ እንደመጣ አውቃል ነበር ተዘጋጅተህ ስትጠብቀኝ የነበረው? ታዲያ ይሄን ምን ብዬ ነው የምነግርህ? አማራጭ አጣው። ገንዘብ ያስፈልገኛል። ለገንዘብ ብዬ ብርሃኑን አጠመድኩት። አለቀ። የቱ ጋር ነው የኔ ጥፋት? ንገረኝ። ቆይ ታዲያ ይሄ ሁሉ ነገር ቀድመሽ ለምን አልነገርሽኝ? አሁንስ ልክ ነኝ ብለሽ ነው የምታስቢው? ያኔ ያው፣ አሁን ግን ትልቅ ጥፋት እንደሰራው ትልቅ ስህተት እንዳደረኩ ነው የሚሰማኝ። ለምን እንደሆነ ታውቃለህ? ያ ሁሉ መስዋዕትነት ላንተ አይገባም። ቆይ ስለምንድን ነው ልታወራኝ የፈለግከው? ሲቀጥል ደግሞ አንተ ለገላ ምን ሆነ? ለገሊላ ምን ሆነ? ሁሉንም ነገር እነግርሃለሁ። ግን ገላ አንተ እንደምታስባት አይነት ልጅ አይደለች። እንዴ ይሄንን ልትል ነው የመጣኸው? ደግሞ ይሄንን ሁሉ ነገር ስታረገኝ አይቻት እንዴት ነው እንደምታስባት አይነት ሴት አይደለችም ማለት? አንተ ውጫዋን እያየህ ነው፣ ውስጧ ግን ሌላ ነው። እዚህ ነገር ውስጥ የገባችው ወዳ ሳይሆን ተገዳ አማራጭ ስላልነበራት ነው። ይኸው ስልክ የሰጣት ገንዘብም አልተነካ። ጭራሽ ስልኬን የሚያስወሰደችብኝ እሷ ነች። ወይኔ እኔ ብርሃኑ፣ አሁን ግን ለመመለሱ ምን አስፈለገ? ሁሉንም ነገር ስላወቅኩባት ነው አይደለ? አይደለም፣ ለመላኩ ስትል ነው ይህንን መስዋዕትነት የከፈለችው። ይህን ሁሉ መስዋዕትነት የከፈለችበት ነገር ግን ይሄው እንደምታውቀው ሆነ። ሁሉንም ነገር ካንተ ጋር መሆን ትፈልግ ነበር፣ ግን ለመላኩ የገባችው ቃል ከበዳት። እሱን መተው አቃታት። እሱ ግን ከሷ በተቃራኒ ሆኖ ተገኘ። ካንተ በፊት ሰውን በድዬ ይቅርታ ጠይቄ አላቅም። ይሄ መጀመሪያዬ ነው። ሰውን በድሎ ይቅርታ ለመጠየቅ ሰው ፊት መቆም እንደዚህ እንደሚያሳፍር አላወቅኩም ነበር። አሁን ያወቅኩት ነገር ከመበደል ይልቅ መበደል እንደሚሻል ነው። በምን ሞራል እዚህ ድረስ እንደመጣው የትኛው አቅሜ ፊት ለፊትህ እንዳቆመኝ አላውቅም። ብሬ ዋሽቻለሁ፣ በድያለሁ። ይሄ ላንተ አይገባህም። ያጋጥመኛል ብለሽ የማታስቢው ነገር በህይወት ውስጥ ሲፈጠር አንቺም ወደማይሆን ውሳኔ ውስጥ ትገቢያለሽ። እኔ ከቤተሰቦቼና ከጓደኞቼ እንዴት እንደራኩኝ ነግሬሻለሁ። መቼም የያሬድና የእህቱን ሌብነት ምክንያት ካንቺ የተሻለ የሚያውቀው የለም። አንቺም እዚህ አይነት አስቸጋሪ ውሳኔ ውስጥ የወሰንሽው በምን ምክንያት እንደሆነ ራስሽ ታውቂዋለሽ። አየሽ፣ ህይወት ሁሌም አንቺ ባሰብሻት መንገድ አትጓዝም። ስለዚህ
እኔም ሁሉንም ነገር ይቅርታ አድርጌልሻለሁ። ይቅርታ ስላደረክልኝ ያጣሁትን ነገር እንዳገኘው ነው የተሰማኝ። አይዞሽ፣ ሁሉንም ነገር ታገኘዋለሽ። በዚህ ላይ ደግሞ መላኩ ደውሎ ከዚህ በኋላ ስራ እንደማይመጣ ተናገረ። ስለሱ ምንም ነገር መስማት አልፈልግም። የኔና የሱ ነገር አልቋል። አነሰን በዛም እዛ በነበርኩበት ሰዓት አምኜ የማወራው እሱን ብቻ ነበር። እሱ ግን ከጎኑ ሌላ ሴት አስቀምጦ እንደሚያፈቅረኝ ሲያወራ ነበር። ታውቃለህ፣ አብረን እንኳን በነበርንበት ሰዓት እንዳትነካኝ ሰበብ እያበዛው ስለምን ይሄ ነበረው ለሱ የገባሁለት ቃል ኪዳን ስለነበረ ነው። እኔ ቃሌን እንደጠበቅኩ ነው ያገኘኝ። ቃሉን ደግሞ ያፈረሰው እሱ ነው። ከዚህ በላይ እኔ ምን ማድረግ እችላለሁ? እሺ፣ ከዚህ በኋላ ምን ለማድረግ አሰብሽ? ብሬ፣ አንተ በጣም መልካም ሰው ነህ። እውነቱን ንገሪኝ ካልከኝ ባሪያህ እንኳ ሁኜ ባገለግልህ በጣም ደስ ይለኛል። ማለት አንተ ፈቃደኛ ከሆንክ። እኔ ደግሞ የብሌን እናት እንድትሆኝ ነው የምፈልገው። የእውነት የእውነት? ያው እንግዲህ ገላ እንደነገረችኝ ከሆነ ለመለወጥ የምትዘጋጃችሁ እሷም እንዳሳመናቻችሁ ነግራኛለች። በዚህ በጣም ደስተኛ ነኝ። ከዚህ በኋላ አዲስ ማንነት፣ አዲስ ህይወት፣ አዲስ ስራ ልትጀምሩ ይገባል። በዚህም ደግሞ እኔ ዘወትር ከጎናችሁ አለሁ። የሚያስፈልጋችሁን ነገር ሁሉ ጠይቁኝ። አዎ ብሬ፣ ሁሉንም ነገር ለመተው ገላ በበቂ ሁኔታ አሳምናናለች። እኔና ሚጣም ተነጋግረንበታል። ብሬ፣ ከዚህ በኋላ ሁሉም ነገር በህይወታችን አዲስ እንዲሆን እንፈልጋለን። ያሬዶ፣ የምር በጣም ደስ ብሎኛል። አንተና እህትህን እኮ ባላገኛቸው ኑሮ ብሬናል በፍጹም አላገኛቸውም ነበር እና በጣም ነው የማመሰግነው። ከዚህ በኋላ ደግሞ እንደ እህታችሁ ሆኜ በሚያስፈልጋችሁ ነገር ሁሉ ከጎናችኋለሁ። እንግዲህ በግርግር ብሌንም እህት አገኘች ማለት ነው። የሚቀጥለው አመት ትምህርታቸውን አንድ ላይ ይጀምራሉ። ከዛ በኋላ ብሌንም አይደብራትም። Thank you.